ሰላም እንዴት ናችሁ? በዚህ የስልጠና ቪዲዮ የምንመለከተው ለቢል ሴልስ ክለርክስ የሚሆን የፕሪንተር ኮንፊግሬሽን ከውሚስ አንግል እንዴት ነው የምንሰራው የሚለውን ይሆናል። በቅድሚያ ሲስተም አድሚኖቻችን ወይም የፐርሚሽን የሚሰጣቸው ሰዎች የጀነራልስ የሚለውን ክሊክ ያደርጉና ከዛ ፕሪንተር ኮንፊግሬሽን ላይ ይመጣሉ። ወደዚህ ከመምጣታችን በፊት አንዴ ለዚህ የሚያስፈልጉ ፐርሚሽኖችን ላሳያችሁ። ይህንን አክሰስ እንዲያደርጉ የምንፈቅድላቸው ሲስተም አድሚኖቻችን ከሆኑ ፕሪንተር ኮንፊግሬሽን የሚሰሩት የሲስተም አድሚን ሮል ጋር መተን ኤዲት በማድረግ የዚህ ጋር ኤችአርኤም ሞጁል የሚለውን ከፍተን ጀነራል አክሰስ ማድረግ ስላለባችሁ ጀነራል ሴክሽንን አክሰስ ጀነራል የሚለውን መጨመር እንችላለን። በዋናነት ግን ፕሪንት ብላችሁ ጽፉ ኮንፊገር ፕሪንተር የምትል ፐርሚሽን ትመጣለች ማለት ነው። የት ስር? ኤችአርኤም ሞጁል ፐርሚሽን ሞጁል ስር ማለት ነው። ከዛ ይሄን አፕዴት እናደርጋለን። ወይም ደግሞ ፕሪንተር ኮንፊግሬሽን የሚባል ራሱን የቻለ ሮል ክሬት እናርግም ከተባለ እነዚህን ሁለቱን ፐርሚሽኖች የምንሰጠው ሌላ ሮል ክሬት እናደርግና ያንን ሮል ለሲስተም አድሚኖቻችን መስጠት እንችላለን ማለት ነው። አፕዴት እንለዋለን ከዚህ በኋላ። እኔ ግን እዚሁ ሲስተም አድሚን ላይ ነው። ጀነራል እዛ ፕሪንተር ኮንፊግሬሽን እዚህ ጋር እንደምታዩት ፕሪንተርስ እና ፕሪንተር ማፒንግ የሚል ሁለት ሴክሽኖች ይመጡልናል። አድ ፕሪንተር የምንለው ፕሪንተሮችን ለመመዝገብ ነው። እያንዳንዱ ቢል ሻጭ የሚጠቀምባቸው ፕሪንተሮች በስማቸው ይጻፋል ማለት ነው። እኔ እንደ ምሳሌ ፕሪንተር 2 ብዬ የፕሪንተሩን ስም እጽፋለሁ። እንደ የዩቲሊቲዎቻችን ግን የፕሪንተሩን ትክክለኛ ስም ኤችፒ ከሆነ ኤችፒ፣ ሌላ አይነትም ከሆነ ስፔሲፊክ ስሙን መጻፍ አለበት። እናንተ በምታውቁት የዛ ፕሪንተር ስም ማለት ነው። ከዛ ታይፑ እንመርጥለታለን። ኢንክጀት የምንለው ይሄ ኤ4 ወይም ኤ5 አይነት የሚያወጡ ፕሪንት የሚያደርጉ አይነት ፕሪንተሮች ከሆኑ እነሱን እንጠቀማለን። ተርማል የምንላቸው ግን እቺ ትንሿን ሪሲት የሚያወጡልን የፕሪንተር አይነቶች ናቸው ማለት ነው። ይሄ ዊድዟ 60 ሚሊ ሜትር አይነት ወይም 78 ሚሊ ሜትር 80 ሚሊ ሜትር ልንጠቀምባቸው የምንችለው ወይም ፕሪንት ሊያደርጉልን የሚችለው በዚህ ሚሊሜትር ራዲየስ ውስጥ ማለት ነው እናደርጋለን ማለት ነው። ስለዚህ ለምሳሌ በተርማል ፕሪንተር ከሆነ የምንጠቀመው እንዳልኳችሁ ትንሿን ሪሲት የሚያወጣልን ቀጭኗን ሪሲት ተርማል የሚለውን እናርግ። ለምሳሌ አሁን ፕሪንተር 2 ተርማል ፕሪንተራችን ነው። አይፒ እናስገባለት እንደዚህ ምሳሌ 13 ምሳሌያዊ የምሳሌ አይፒ ነው። ፖርት ካለው ፕሪንተሩ ይሄ የፕሪንተሩን አይፒ ነው የምናስገባው። በነገራችን ላይ ፖርት ካለ ፖርቱን በዚህ መልኩ እንጽፋለን። ከዛ ውጪ ፔፐር ዊድዝ አሁን ተርማል ስላለን 60 ሚሊ ሜትር እዚህ ጋር እንደምታዩት ሚሊ ሜትር ናት። ስለዚህ እዚህ ጋር የምንጽፈው በሚሊ ሜትር መሆን ይጠበቅበታል። 60 እናረጋለን። ከዛ አክቲቭ እናረጋለን። ይሄ ፕሪንተር ስራ ላይ እየዋለ ከሆነ አለበለዚያ ኢንአክቲቭ እናረገዋለን። እኛ ግን አክቲቭ እናርገውና ሰሚት እንበለው ማለት ነው። እንደምታዩት ፕሪንተር 2 ተርማል ነው። በዚህ ፖርት በዚህ አይፒ ይሄ ፖርት ያለው ፖርት ኦፕሽናል ነው። እሺ ፖርት ከሌለው አይፒ ብቻ ካለው አይፒውን ብቻ መመዝገብ እንችላለን ማለት ነው። አንድ ፕሪንተር ደግሞ እንመዝገብ። ለምሳሌ ፕሪንተር 3 እምለው ይሄኛው ደግሞ ኢንክጀት ነው። የቅድሙ ተርማል ስለነበር ኢንክጀት እንዳልኳችሁ ኤ4 ኤ5 ሌተር የምንላቸውን በረጃጅም ወረቀት ፕሪንት የምናደርገው ማለት ነው። ቢል ሻጮቻችን ኢንክጀት ከሆነ አንዳንድ ዩቲሊቲዎች ይሄንን በኤ4 ነው ፕሪንት እያደረጉ የቢል ሪሲት ለደንበኞች የሚሰጡት ወይም በኤ5 ሊሆን ይችላል። እንደዛ በሚሆን ጊዜ ይሄ ኢንክጀት ነው ኮንፊገር የሚደረጉት። ፕሪንተሮቹ እንደዛ አይነት ስለሆኑ ማለት ነው፣ ታይፓቸው ኢንክጀት ስለሆነ አይፒ እዚህ ጋር አለ። ይሄንን 3 እንበለውና ፖርት ከሌለው ኦፕሽናል እናደርገዋለን። ፔፐር ሳይዙን እዚህ ጋር
ኤ2 ነው፣ ኤ3 ነው፣ ኤ4 ነው፣ ኤ5 ነው፣ ሌጋል ነው፣ ሌተር ነው የምንለው የፔፐር ሳይዝ ያማርጠናል። ሶ እንደ ፕሪንተራችሁ አይነትና በምን አይነት ፎርማት ነው ለከስተመሮቻችሁ ፕሪንት አድርጋችሁ ቢሉን የምትሰጡት ያው ባለሙያዎች ስለሆናችሁ እናንተው ታውቃላችሁ። እና የፕሪንተሩንም አይነት ከዩቲሊቲ ዩቲሊቲ ስለሚለይ ማለት ነው። ሶ ኢንክጀት ከተጠቀምን ለምሳሌ ኤ4 ከሆነ በኤ4 ከሆነ የቢል ወርሃዊ ሰው ሲከፍል ቢል ሲከፍል ፕሪንት ተደርጎ የሚሰጠው ኤ4 እንመርጣለን። ኤ5 ከሆነ ደግሞ ኤ5 እንመርጣለን ማለት ነው። ሶ ወደ ኤ4 ልመልሰውና አክቲቭ ስታተሷ እንደሆነች አስቀምጠን ሰሚት እናደርጋለን፣ ሴቭ እናደርጋለን ማለት ነው። ይሄን ይመስላል ማለት ነው። ፕሪንተሮቻችን ስማቸው፣ ታይፓቸው እያንዳንዱ ኮንፊገር መደረግ አለበት ማለት ነው። ከዛ በኋላ ፕሪንተር ማፒንግ ጋር መጥልን። እዚህ ጋር በዋናነት የምንሰራው ቢል ሻጫችን የትኛውን ፕሪንተር ነው የሚጠቀመው የሚለውን ነው ማፕ የምናደርገው። ስለዚህ አድ ፕሪንተር እንላለን። ዩዘር ማን ነው? ቢል ሻጫችን። ለምሳሌ ይቅርታ ራሄል አሰፋ ከበደ የምትባል ቢል ሻጭ አለችን። ፕሪንተር ይመረጣል ማለት ነው። የትኛውን ፕሪንተር ነው እሷ የምትጠቀመው? ለምሳሌ ፕሪንተር 2 ከሆነ which is thermal እሱን። ግን ከአንድ በላይ ፕሪንተር አክሰስ የምታደርግ ከሆነች ፕሪንተር 2 እና ፕሪንተር 3 ትጠቀማለች እንላለን። በዚህ መልኩ ማለት ነው። አንድ ፕሪንተር ብቻ ከሆነ አንዱን ፕሪንተር አጠገቡ ያለውን ፕሪንተር እናደርጋለን። ዲፎልት ፕሪንተር የትኛው ነው የሚለውን ያማርጠናል። አሁን ፕሪንተር 2 አለ፣ ፕሪንተር 3 አለ እዚህ ጋር። ሶ ዲፎልቱ ግን ባይ ዲፎልት ፕሪንት የሚለውን በተን ለአንድ ሻጭ አንድ ደንበኛ መጣ አስተናግደው ብር ተቀብለው ፕሪንት ቢል ብላ ከዛ ፕሪንት ስታደርግለት ፕሪንት አውቱን ባይ ዲፎልት ወደ የትኛው እንዲሄድ ነው? ፕሪንተር 2 ከሆነ ዲፎልት ይሄን መምረጥ አለብን ማለት ነው። አንድ ፕሪንተርም ላይ ብቻ ቢሆን እዚህ ጋርም ያንን እዚህ ጋር ዲፎልቱን እሱን እንመርጥለታለን። ሪማርክ ካለ እንጽፋለን። ከዛ ሰሚት እንላለን ማለት ነው። እንደምታዩት ራሄል አሰፋ ፕሪንተር 3 እና ፕሪንተር 2 እሷ ጋር የምትጠቀማቸው ፕሪንተሮች ናቸው። ዲፎልቱ ግን ፕሪንት ስትል ሁልጊዜ ወደ ፕሪንተር 2 ይሄዳል ማለት ነው ባይ ዲፎልት። አደርዋይስ ፕሪንተር 3 ላይ ማውጣት ካለባት መምረጥ አለባት ማለት ነው። እዚህኛው ላይ ፕሪንተር 3 ነው የምጠቀመው ብላ ማለት ነው። አንድ ፕሪንተር አሁንም ለምሳሌ መኮንን ግርማ ነጋሳ የሚባለውን እሱ ደግሞ ፕሪንተር 3ን ብቻ ይጠቀማል። ዲፎልት ፕሪንተር 3 እናደርጋለን። ስለዚህ እናደርጋለን ማለት ነው። በአጠቃላይ የፕሪንተር ኮንፊግሬሽን ይሄን ይመስላል። በዋናነት ለቢል ሴልስ ክለርኮቻችን ወይም ቢል ኮሌክተር ስለምንላቸው ቢል ሽያጭ በዊንዶ ሴል ስለሚያካሂዱልን የሽያጭ ባለሙያዎቻችን ኮንፊገር አስቀድሞ መደረግ ያስፈልገዋል። ይሄ ኮንፊግሬሽን ካልተሰራ ፕሪንት የሚለው በተን ሃይድ ይሆንባቸዋል ቢል ሻጮቻችን ማለት ነው። ስለዚህ ፕሪንት አውቱን ያዩታል፣ ግን ፕሪንት የሚለው በተን ሃይድ ይሆንባቸዋል ማለት ነው። ስለዚህ አስቀድመን እነዚህን እያንዳንዱን ፕሪንተሮቻችንን ቢል ሻጮቻችን የሚጠቀሙበትን በዚህ መልኩ ሴት ማድረግ ያስፈልጋል። ከዛ ደግሞ ከቢል ሻጮቻችን ጋር ማፕ ማድረግ አለብን ፕሪንተሮቹን ማለት ነው። በአጠቃላይ ይህንን ይመስላል የፕሪንተር ኮንፊግሬሽን የተዘጋጀው ቪዲዮ። አመሰግናለሁ።